ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ ኦርጋናይዜሽን ቢሄቪየር በቻፕተር 5 ማኔጂንግ ኦርጋናይዜሽናል ኮንፍሊክት በሚል ኮንሰፕት ላይ ቱቶሪያል ይዤላችሁ መጥቻለሁ። ስለዚህ ስለ ኮንፍሊክት በኦርጋናይዜሽን ውስጥ እንዴት ነው፣ ምን አይነት ኮንፍሊክት አሉ፣ ስቴጆች፣ የተለያዩ ኮንሴፕቶችን ስለ ኮንፍሊክት በአጠቃላይ እንመለከታለን ማለት ነው። ስለዚህ ወደ ቪዲዮ ከመግባታችን በፊት ግን ከቻላችሁ ቪፒኤን አብርታችሁ ቪዲዮን ብትጀምሩ ደስ ይለኛል። እናም ብዙ ጊዜ እያበራችሁ ስለምታውልኝ አመሰግናለሁ። እሺ ስለዚህ ኦርጋናይዜሽናል ኮንፍሊክት ምን ማለት ነው? ዴፊኒሽኑን ለማየት ያህል ዴፊኒሽን ኮንፍሊክት ሚንስ ዲስአግሪመንት ኦፍ ቱ ኦር ሞር ኢንዲፔንደንት ፓርቲስ who perceived incompatible goal, scarce resource and interference from other in achieving the goal ነው የሚለው። ስለዚህ ኮንፍሊክት ማለት አለመስማማት ሲመጣ ነው። ሁለትና ከዛ በላይ በሆኑ ሰዎች መካከል አንድ አይነት ጎል ከሌላቸው የተለያየ አይነት ጎል አላቸው። ያንን ጎል የኔ ጎል ነው መሳካት ያለበት ያንተ ነው በሚል አይዲያዎች ይጋጫሉ። በኦርጋናይዜሽን ውስጥ በዋናነት ነው እኛ የምናየው ኮንፍሊክቱን። ስኬርስ ሪሶርስ ነው። በቂ የሆነ ሪሶርስ ከሌለ አንዱ ሪሶርስ አግኝቶ ሌላኛው ዲፓርትመንት ካላገኘ፣ ለምሳሌ በኦርጋናይዜሽን ውስጥ ፋይናንሻል ዲፓርትመንት የተለያዩ ፋይናንስ የገንዘብ አቅርቦት ያደርጋል ለተለያዩ ዲፓርትመንቶች። ስለዚህ ለአንዱ የገንዘብ አቅርቦት ሰጥቶ ሌላኛው ካልሰጠ ስኬርስ ሪሶርስ ስለገጠመው ግጭት ይፈጠራል ማለት ነው። ከዛ በተጨማሪ ኢንተርፈረንሶች አሉ። ፍሮም አቺቪንግ ዘ ጎል፣ ያን ጎል ለማሳካት ሲሉ የሚሄዷቸው ግጭቶች አሉ ማለት ነው። ስለዚህ በጥቅሉ ኮንፍሊክት ማለት በሁለት ሰዎች መካከል አለመስማማት ሲፈጠር የሚፈጠር ግጭት ነው ማለት ነው። ስለዚህ ኮንፍሊክት ኢዝ ዘ ኢንተራክሽን ኦፍ ኢንዲፔንደንት ፒፕል ሁ ፐርሲቭ ኦፖዚት ጎል ኤም ኤንድ ቫሊዩ ኤንድ ሁ ሲ ዘ አዘር ፓርቲ አስ ኤ ፖቴንሻል ኢንተርፈሪንግ ዊዝ ዘ ሪያላይዜሽን ኦፍ ዚስ ጎል ነው በቃ። ስለዚህ የተለያየ አይነት ጎሎች፣ አላማዎች ማሳካት የሚፈልጓቸው ነገሮች ስለሆነ ያሉት ያንን የእነሱን ጎል ደግሞ የሚቃረናቸው ሌላ ሰው ስለመጣ ከእሱ ጋር የሚያደርጉት አለመስማማት ነው ግጭት የምንለው ማለት ነው። ስለዚህ ኦርጋናይዜሽን ኮንፍሊክትን ዲፋይንድ ሲደረግ ኮንፍሊክት ማኔጅመንት ኢዝ ዘ ፕራክቲስ ኦፍ አይደንቲፋይንግ ኤንድ ሃንድሊንግ ሴንሲብል ፌር ኤንድ ኤፊሽንት ማነር ነው። ስለዚህ ኮንፍሊክትን ዲፋይን አድርግም በሁለት ሰዎች መካከል የተለያዩ ሪዝኖች ሊኖሯቸዋል። በነዛ ምክንያት አለመስማማት ሲፈጠር ነው ብለናል። ስለዚህ ኮንፍሊክቱ ማኔጅ መደረግ አለበት። መቼም ዝም ብለን አንቀጥልም በዛ ወይ። ስለዚህ ኮንፍሊክት ማኔጅመንት ይባላል ያስፈልጋል። ኮንፍሊክት ማኔጅመንት ማለት አይደንቲፋይ በማድረግ ኮንፍሊክት የተፈጠረበትን ነው ሲቹዌሽን በተለያዩ በሆነ ወይ ያን ኮንፍሊክት መፍታት ስንችል ኮንፍሊክት ማኔጅመንት ይባላል ማለት ነው። እሺ ሌላኛው ደግሞ ኮዝ ኦፍ ኮንፍሊክት፣ የኮንፍሊክት ምክንያቶች ምንድን ናቸው ስንል ሰቨራል አንቲሲደንት ኮንዲሽን ሃቭ ቢን አይደንቲፋይድ ፎር ኤክስፕሌኒንግ ኢንተርግሩፕ ኮንፍሊክት ዚስ ካን ቢ ሰመራይዝድ አስ ፎሎ ነው የሚለው። በአብዛኛው በግሩፖች መካከል የሚፈጠሩ ግጭቶች የሚፈጠሩባቸው ኮዞች ናቸው እነዚህ። ለምሳሌ ስኬርስ ሪሶርስ እንዳልኳቸው ቅድም የፋይናንስ፣ ኢኩዊፕመንት፣ ፋሲሊቲዎች አለማግኘት በአንድ ኦርጋናይዜሽን ውስጥ በእነዚህ ምክንያት ምንድነው ግጭት ይፈጠራል ማለት ነው። ለአንዱ አግኝቶ አንዱ ሳያገኝ ሲቀር እኔም ያስፈልገኛል ብሎ የሚፈጠሩ የግጭት አይነቶች አሉ ማለት ነው። ሌላኛው ዲፈረንስ ኢን አቲቲዩድ፣ ፐርሰናሊቲ፣ ቫሊዩ ኤንድ ፐርሰፕሽን። ዋነኛው ይሄ ነው። ሰዎች በአመለካከታቸው በስብዕናቸው እና ነገሮችን በሚረዱበት ወይ ካልተስማሙ ይጋጫሉ። ዲስአግሪመንት አባውት ዘ ኒድ፣ ጎልስ ኤንድ ፕራዮሪቲ ኤንድ ኢንተረስት ነው። ይህም ዋናው ነው። በኦርጋናይዜሽን ውስጥ ሰዎች የሚፈልጉት ነገር ማሳካት የሚፈልጉት ነገር ቅድሚያ የሚሰጡት እና ፍላጎታቸው የሆነውን ነገር ከሌላ ሰው ጋር ሲቃረን ሊጋጩ ይችላሉ ማለት ነው። ሌላኛው ፑር ኮሚኒኬሽን ነው። ፑር ኮሚኒኬሽን ማለት በትክክል ባለመግባባታችን ምክንያት በሁለትና ከዛ በላይ በሆኑ ሰዎች መካከል የሚፈጠር ግጭት እንዲኖር ያደርጋል ማለት ነው። በተጨማሪ ፑር ኦር ኢንአዲኩዌት ኦርጋናይዜሽናል ስትራክቸር፣ ኦርጋናይዜሽናል ስትራክቸሩ አንድ ሰራተኛ እንዲሰራ ካላስቻለው፣ በፈለገው መልኩ መስራት ካልቻለ እና በጣም ቁጥጥር ከበዛበት ግጭት ይፈጠራል ማለት ነው። ሌላኛው ላክ ኦፍ ቲም ወርክ ነው። የቡድን ስራ ለመኖር ማለት ነው። ሁሉም በግል የሚሰራ ከሆነ ይጋጫል ማለት ነው። በቡድን ግን በሰራችሁ ቁጥር እየተቀራረባችሁ ስለምትመጡ ማለት ነው። ከዛ በተጨማሪ ላክ ኦፍ ክላሪቲ ኢን ሮል ኤንድ ሪስፖንሲቢሊቲ፣ ይህም ዋናው ነው። ምክንያቱም ሰዎች የሚሰሩትን ስራ እና ኃላፊነታቸውን ካላወቁ ይሄን ኃላፊነት አይደለም ያንተ ነው ብለው ሳይሰሩት ይቀሩና በኋላ ግጭት ይፈጠራል ማለት ነው። ስለዚህ እነዚህ የተወሰኑት ኮዞች ናቸው ለኮንፍሊክት እንዲከሰት በአንድ ኦርጋናይዜሽን ውስጥ የሚያደርጉ ማለት ነው። እሺ ቀጣይ የምንመለከተው ታይፕ ኦፍ ኮንፍሊክት ነው። ቤዝድ ኦን አውትካም ነው። በአውትካም ማለት በሪዛልታቸው ማለት ነው። ስለዚህ ፈንክሽናል ኮንፍሊክት አለ፣ ዲስፈንክሽናል ኮንፍሊክት አለ ማለት ነው። ስለዚህ እያንዳንዱ ስናያቸው የመጀመሪያው ፈንክሽናል ኮንፍሊክት ነው። ፈንክሽናል ኮንፍሊክት የምንለው ኮንፍሊክት ዴቨሎፕ ኮሄሲቭ ነስ ዊዝን ዘ ግሩፕ ነው የሚለው። ስለዚህ
በዛ ግሩፕ ምክንያት ሰዎች ሊጣሉ ይችላሉ። መጀመሪያ ላይ ግን ፖዚቲቭ የሆነ ጥል ነው፣ የሀሳብ መጋጨት፣ የሀሳብ አለመስማማት ነው። ግን መጨረሻ ላይ ወደ ጥሩ ደረጃ ይደርሱና ወደ አንድነት ይመጣሉ ማለት ነው። ወደ ኮሄሲቭነስ ማለት ነው። ወደ አንድነት ስሜት ወይም በግሩፕ አብረው ይሆናሉ ማለት ነው። ስለዚህ ኮንፍሊክት ሊድስ ቱ ኢኖቬሽን ኤንድ ክሬቲቪቲ አስ ኢዝ ዜር ኮምፔቲንግ ስፒሪት አሞንግ ቫሪየስ ግሩፕ ነው የሚለው። ስለዚህ አሁን በኮንፍሊክቱ ምክንያት ኮምፒቴሽን ይፈጠራል በግሩፖች መካከል ማለት ነው። ግን ኮምፒቴሽኑ ፖዚቲቭ የሆነ ነው ማለት ነው። አዲስ ነገር ለመፍጠር ክሬቲቪቲያቸውን ለማሳየት ሊሆን ይችላል ማለት ነው። ለምሳሌ ሁለት ሰዎች ቢጣሉ እና የኔ ሀሳብ እኮ እንደዚህ እንደዚህ ነው ያንተ እንደዚህ ነው ብሎ ባይስማሙ ከዛ ያንን ነገር ሰርተው ለማሳየት ይጥራሉ ማለት ነው። ከዛ ኢኖቬቲቭ ክሬቲቪቲያቸው ይጨምራል ማለት ነው። ስለዚህ conflict provide challenging work environment and enhance opportunities for self development of the group that leads to the formation of group ነው የሚለው። ስለዚህ የኮንፍሊክት ምንድነው ቻሌንጂንግ የሆኑ ስራዎችን እንዲሰሩ ያደርጋቸዋል ማለት ነው። በዛ ኮንፍሊክት ምክንያት አቅማቸውን ማሳየት ስለሚፈልጉ ጠንክረው ይሰራሉ እና ሰልፍ ዴቨሎፕመንት እንዲኖር ያደርጋል በተለያዩ ግሩፕ ነው። ይሄ ደግሞ የግሩፕ ኖርም ዴቨሎፕ እንዲያደርግ ይረዳቸዋል ማለት ነው። ስለዚህ ይህ ኮንፍሊክት ኢንሃንስ ወርክ ካልቸርን ሊድስ ቱ አፕግሬዴሽን ኦፍ ቫሪየስ ሲስተም ዊዝን ዘ ኦርጋናይዜሽን ኤንድ ዜርፎር ግሮዝ አቺቭድ ለሚለው። ስለዚህ በዚህ ምክንያት ኮንፍሊክቱ ፖዚቲቭ ስለሆነ ወርክ ካልቸራቸው እንዲጨምር ያደርገዋል። የተለያዩ ሲስተሞች አፕግሬድ አዲስ የሆኑ ነገሮች በኦርጋናይዜሽን ውስጥ ክሬት እንዲደረጉና ኦርጋናይዜሽኑም እንዲያድግ ያስችላል ማለት ነው። ምን ከሆነ ፈንክሽናል ኮንፍሊክት ከሆነ ማለት ነው። እሺ ፈንክሽናል ኮንፍሊክት አሁንም እንዳየነው ሪፈርስ ቱ ዘ ታይፕ ኦፍ ኮንፍሊክት ዳት ኮንትሪቢዩት ፖዚቲቭሊ ቱ ዘ ጎል ኤንድ ኦብጀክቲቭ ኦፍ ዘ ኦርጋናይዜሽን። ፖዚቲቭ የሆነ ኮንትሪቢዩሽን ካለው ኮንፍሊክቱ በዛ ኮንፍሊክት ምክንያት የመጨረሻ ሪዛልቱ ኦርጋናይዜሽኑን ጎሉን ወይም ኦብጀክቲቭን አቺቭ እንዲያደርግ የሚረዳው ከሆነ ፈንክሽናል ኮንፍሊክት ይባላል ማለት ነው። ስለዚህ ኢት ኢዝ ኮንስትራክቲቭ ኤንድ ካን ቢ ዴቨሎፕድ ቱ ኢምፕሩቭ ዲሲዥን ሜኪንግ ክሬቲቪቲ ኢኖቬሽን ኤንድ ግሮዝ ነው። እንዳልኳቸው ዲሲዥን ሜኪንግ ሌቭላችን እንዲጨምር ክሬቲቪቲ እና ኢኖቬሽን ሌቭላችን በመጨመር የኦርጋናይዜሽን ግሮዝን ማምጣት ከቻለን ነው። ምሳሌ እንመልከት። እሺ ስለዚህ ምሳሌ ላይ ዱሪንግ ኤ ብሬንስቶርሚንግ ሴሽን 18 ሜምበርስ ሃቭ ዲፈረንት አይዲያስ አባውት ሃው ቱ ኢምፕሩቭ ኤ ፕሮዳክት። ስለዚህ አንድ ኦርጋናይዜሽን ላይ ነው ተሰብስበው እየተነጋገሩ የተለያየ አመለካከት ዴቨሎፕ አደረጉ። የሆነም ፕሮዳክት ዴቨሎፕ ስለማድረግ ነው። ፕሮዳክቱ በዚህ ወይ መመረት አለበት ይላል አንዱ ደግሞ እንደዚህ መመረት አለበት፣ ሳይዙ ከለሩ ምናምን እያሉ አልተስማሙም እንበል። እሺ ከዛ ዳይ ኢንጌጅ ኢን ኮንስትራክቲቭ ዲቤት ኤክስፕሎሪንግ ቫሪየስ ፖሲቢሊቲ ኤንድ ኮምባይኒንግ ዜር አይዲያስ ቱ ዴቨሎፕ አን ኢኖቬቲቭ ሶሉሽን የሚለው። ስለዚህ ኮንስትራክቲቭ የሆነ ዲቤት ውስጥ ነው። ይሄ ዲቤቱ ኮንስትራክቲቭ ነው፣ ጥሩ የሆነ ሪዛልት ለማምጣት እና ኤክስፕሎሪንግ ቫሪየስ የተለያዩ ፖሲቢሊቲዎች ማየት ትችላላችሁ ማለት ነው። አንዱ እንደዚህ ነው እያለ አለመስማማት ውስጥ ክርክሩ ሲገቡ የተለያየ ሀሳቦች ይመጣሉ ማለት ነው። ከዛ በኋላ እነዚህን አይዲያዎችን በማቀላቀል አሪፍ የሆነ ኢኖቬቲቭ ሶሉሽንን ዴቨሎፕ ማድረግ ሲቻል ምንድነው ኮንፍሊክት ይባላል? ፈንክሽናል ኮንፍሊክት ነው። ሪዛልቱ ጥሩ ሲሆን ነው። ብንጋጭም ግን የተጋጨ ነው ጥሩ ነገር ለማምጣት ሲሆን ማለት ነው። እሺ ሁለተኛ ደግሞ ኤግዛምፕል ቱ ዲፓርትመንትስ ዊዝን ኦርጋናይዜሽን ሃቭ ኮንፍሊክቲንግ ፕራዮሪቲስ ኤንድ ሊሚትድ ሪሶርስ። እሺ ስለዚህ ባለው ኦርጋናይዜሽን ውስጥ ያሉ ሁለት ዲፓርትመንቶች ኮንፍሊክቲንግ ፕራዮሪቲ ያላቸው የሆነ ቅድሚያ የሚሰጡት ነገር እያጋጫቸው ነው እና ሊሚትድ ሪሶርስን በቂ የሆነ ሪሶርስ ማግኘት አልቻሉም። ስለዚህ ኢንስቴድ ኦፍ ሪዞልቪንግ ቱ ብሌም ኦር አቮይዳንስ ዘ ኢንጌጅ ኢን ኦፕን ኮሚኒኬሽን አክቲቭሊ ሊስን ቱ ኢች አዘር ኮንሰርን ኤንድ ኮላቦሬት ፋይንድ ኮምፕሮማይዝ ሳቲስፋይ ቦዝ ዲፓርትመንት ነው የሚለው። ስለዚህ ዝም ብሎ ከመተቻቸት ወይም ዝም ከማስወገድ ነገሩን ይልቅ ምንድነው ኦፕንሊ ኮሚኒኬት አደረጉ እነዚህ ሁለት ዲፓርትመንቶች እና እርስ በርስ በመደማመጥ የኔ እኮ እንደዚህ ነው፣ የኔ ቅድሚያ እንደዚህ ቢደረግ ይችላል፣ ምክንያቱም ይሄ ቅድሚያ ካልተሰራ እንደዚህ አይሆንም ምናምን እያሉ ቢነጋገሩ ምንድነው ኦፕን ኮሚኒኬሽን ክሬት ማድረግ ይችላሉ ማለት ነው። ስለዚህ በዚህም ምክንያት አብረው መስራት ይችሉና የሁለቱን ዲፓርትመንት ኒድ ማሟላት ይችላሉ ማለት ነው። ግን እነዚህ ሁለት ዲፓርትመንቶች እንደዚህ ይህን ችግር ዝም ብለው በመጋጨት ወይ ዝም በማለት ወይም እርስ በርስ ዝም ብለው በመወቃቀስ ብቻ ቢሆን የሚያሳልፉት ፈንክሽናል ሳይሆን ዲስፈንክሽናል ኮንፍሊክት ይሆን ነበር ማለት ነው። ስለዚህ ቀጣይ ዲስፈንክሽናል ኮንፍሊክትን ስናይ ምንድነው ዲስፈንክሽናል ኮንፍሊክት ላይ ኮንፍሊክት ሜተርን አውት ቱ ዲተርሚኔንታል ኤንድ ዲዛስተሪየስ ኤንድ ሃቪንግ ዴሊቴሪየስ ኢፌክት ነው የሚለው። ስለዚህ ዲዛስተሪየስ የሆነ ጥሩ የሆነ ሪዛልት የሌለው መጨረሻው መጥፎ የሆነ ኦርጋናይዜሽን እንዲያድግ ላያደርገው የሚችል እና በሰዎች መካከል የጥላቻ ስሜትን የሚፈጥር ኮንፍሊክት ነው ማለት ነው። ስለዚህ it can be identified in the following circumstance ነው። ይህን
ዲስፈንክሽናል ኮንፍሊክት አለ የምንልባቸው ሁኔታዎች ወይም ኮንፍሊክት ደዝኖት ሊድ ሶሉሽን በቃ ኮንፍሊክቱ መፍትሄ ላይ ካልደረሰ እነዛኞቹ መፍትሄ ላይ ይደርሳሉ። ተጋጭተው ግን ተጋጭታችሁ መፍትሄ ላይ ካልደረሳቸው ዲስፈንክሽናል ኮንፍሊክት ይባላል። ወይም ደግሞ ከዛ በተጨማሪ ወይም ቤዚክ ጎል ኦፍ ኦርጋናይዜሽን ኔግሌክትድ ነው። በዛ አጥል ምክንያት ዋና የኦርጋናይዜሽን ጎሉን የምንረሳው ከሆነ ወይ ኔግሌክት የሚደረግ ከሆነ ዲስፈንክሽናል ኮንፍሊክት ክሬት ይደረጋል ማለት ነው። ሌላው ኮንፍሊክት ሜይ ሊድስ ቱ አብሰንቲዝም ኤንድ ሰብስኩዌንትሊ ኢንክሪዝ ተርኖቨር ኢፍ ኖት ኮንትሮልድ ኢን ታይም ነው የሚለው። ስለዚህ ኮንፍሊክቱን በጊዜው መቆጣጠር ካልቻልን ደግሞ ከስራ መቅረት ከመቅረብ በተጨማሪ ስራ እስከ መልቀቅ ደረጃ የሚደርስበት ሁኔታ አለ። ምክንያቱም ከሰዎች ጋር ተስማምታችሁ መስራት ካልሰራቸው እዛ ኦርጋናይዜሽን ውስጥ መቆየት ምንም ጥቅም እንደማይኖረው ስለሚሰማቸው ማለት ነው። እሺ ሌላ ደግሞ ዱዋል ማኔጅመንት ስታይል ሜይ ክሬት ሃዛርድ ኤንድ ሊድስ ቱ ዲስፈንክሽናል ኮንፍሊክት ነው የሚለው። አንዳንድ ጊዜ ዱዋል ማኔጅመንት ስታይል ሁለት አይነት ማናጀሮች ካሉ እና የተለያየ አይነት ማኔጅመንት ስታይል ከሆነ የሚከተሉት ያ በኦርጋናይዜሽን ውስጥ ኮንፍሊክት እንዲፈጠር ሊያደርግ ይችላል። ምክንያቱም የሁለቱንም የተለያየ አይነት ማኔጅመንት ስታይል ከሆነ ያላቸው ሁለቱንም ፎሎ አድርጋችሁ መስራት ስለማችሉ ማለት ነው። እና disagreement with management may be considered as disloyal if the environment prevail an opportunity for creativity would be lost and employment would be lost interest in their job ነው የሚለው። ስለዚህ ከማኔጅመንት ውስጥ ሲስተሙ ጋር ለመስማማታችሁ ከአንዱ ጋር መቀጠል ስለማችሉ ምንድነው ዲስሎያል ተደርጋችሁ ትቆጠራላችሁ። ለዛ ኦርጋናይዜሽን ታማኝ ሰራተኛ አይደለም ነው። ኢንቫይሮንመንቱ እንኳን ኦፖርቹኒቲ ለክሬቲቪቲ ቢኖረው ያ ኦፖርቹኒቲ ያመልጣቸዋል ማለት ነው እና በስራው ላይም ኢንተረስታችሁ ይጠፋል ማለት ነው። ስለዚህ ዲስፈንክሽናል ኮንፍሊክት እነዚህ አይነት ባህሪያት ይኖሩታል ማለት ነው። ስለዚህ ዲስፈንክሽናል ኮንፍሊክት ላይ ምንድነው ኦልሶ ዲስትራክቲቭ ኮንፍሊክት በመባል ይታወቃል። refers to the conflicts that have negative effect on the organization goal performance ሪሌሽንሽፕ ነው የሚለው። ስለዚህ ቅድም እንዳልነው ፈንክሽናል ከሆነ ፖዘቲቭ ነበር ኢፌክቱ፣ ይሄ ግን ኔጌቲቭ ነው። ምክንያቱም ግጭቱ ምንድነው ሪዛልት አሪፍ አይሆንም። ስለዚህ ኦርጋናይዜሽኑ ጎል እንዲፈጸም አናደርግም። ምክንያቱም በግጭታችን ምክንያት የስራ ባህላችን የስራ ላይ ጊዜ ማሳለፋችን እየቀነሰ ስራው እያስጠላን ስለሚመጣ ፐርፎርማንሳችን ይቀንሳል እና በኦርጋናይዜሽን ሜምበሮች መካከል ያለው ሪሌሽንሽፕም ከተጣሉ እየተበላሸ ነው የሚሄደው ማለት ነው። ስለዚህ ሪዛልቱ ኔጌቲቭ ኢፌክት ይሆናል ማለት ነው። ለምሳሌ ስንመለከት ኤግዛምፕል ቱ ማናጀርስ ፍሮም ዲፈረንት ዲፓርትመንት ሆልድ ግረግስ አጌንስት ኢች አዘር ዱ ቱ ሚስ አንደርስታንዲንግ። እርስ በርስ ቅሬታ የያዙ ሁለት ዲፓርትመንቶች እና they refuse to communicate or cooperate withholding important information and hindering the smooth flow of the work between their team ነው የሚለው። ስለዚህ ሁለት ኦርጋናይዜሽን አንድ ኦርጋናይዜሽን ውስጥ ያሉ ሁለት ዲፓርትመንቶች በእርሳቸው ቅሬታ ቢያያዙ እና ያንን ቅሬታቸውን አውጥተው ካልተነጋገሩት ምንድነው ምን ሂንደር ያደርጓል ማለት ነው። ኢንፎርሜሽን ፍሎ አይኖርም በመሃላቸው እና ስሙዝ ፍሎ አይኖርም በስራው ላይ መካከል ማለት ነው። ስለዚህ ሁለት ዲፓርትመንት ተቀየሙ ማለት ስራውን በአሪፍ ሁኔታ መስራት አይቻልም፣ ስራውን ይበድሉታል ማለት ነው። ስለዚህ አውትካሙ ኔጌቲቭ ስለሚሆን ዲስፈንክሽናል ኮንፍሊክት ይሆናል ማለት ነው። ሁለተኛ ኤግዛምፕል ቱ ኤክስኪዩቲቭ ኮምፒትስ ፎር ፕሮሞሽን ሊዲንግ ቱ ካትሮት ኢንቫይሮንመንት their rivalry become the personal contribute to the negative work atmosphere and damaging the trust and collaboration among ቲም ሜምበር ነው የሚለው። ስለዚህ ሁለት ኤክስኪዩቲቭ ሜምበሮች ኮምፒት ቢያደርጉ የስራ እድገት ለማግኘት ማለት ነው በአንድ ኦርጋናይዜሽን ውስጥ መጥፎ የሆነ ኢንቫይሮንመንት ነው የፉክክር ኢንቫይሮንመንት አይነት ይፈጥራሉ ማለት ነው በኦርጋናይዜሽኑ። ስለዚህ የፉክክራቸው ደግሞ ፐርሰናል እያደረጉት ይመጡና በኋላ ምንድነው ፐርሰናል ይጋጫሉ ማለት ነው። ከዛ ኔጌቲቭ የሆነ የስራ ሁኔታ ይፈጠራል ማለት ነው። ይሄ ደግሞ በኦርጋናይዜሽን ሜምበሮች ወይም በቲም ሜምበሮች መካከል መተማመንና አብሮ መስራት እንዳይኖር ያደርጋል ማለት ነው። ስለዚህ እንደዚህ አይነት ኮንፍሊክቶች ዲስፈንክሽናል ኮንፍሊክት ይባላሉ ማለት ነው። ስለዚህ ኮንፍሊክት በኮንሲኩዌንሱ ምክንያት ሁለት ኮንሲኩዌንስ አለው አለ ማለት ነው። ፖዚቲቭ ኮንሲኩዌንስ እና ኔጌቲቭ ኮንሲኩዌንስ አለው። ፖዚቲቭ ኮንሲኩዌንስ ከሆነ ፈንክሽናል ኮንፍሊክት የምንለው ነው። ኔጌቲቭ ኮንሲኩዌንስ ከሆነ ደግሞ ዲስፈንክሽናል ኮንፍሊክት ያለው ነው ማለት ነው። ስለዚህ ፖዚቲቭ ኮንሲኩዌንስ ካለው የዲስቱኒያ አይዲያ ነው፣ አዲስ ሀሳቦች እንዲፈጠር ያደርጋል። ስቲሙሌት ክሬቲቪቲ ነው፣ የክሬቲቪቲ ሌቭላችን እንዲጨምር ያደርጋል። ሞቲቬትስ ቼንጅ ነው፣ አዳዲስ ለውጦችን ለማምጣት እንነሳሳለን። አዳዲስ ለውጦች ሲመጡም እንቀበላለን ማለት ነው። ፕሮሞት ኦርጋናይዜሽናል ቫይታሊቲ ነው፣ የኦርጋናይዜሽኑን ቀጣይነትም ያረጋግጥልናል ማለት ነው። በተጨማሪ ሀልፕስ ኢንዲቪዥዋል ኤንድ ግሩፕ ስታብሊሽ አይደንቲቲ ነው ማለት ነው። ስለዚህ እርስ በርስ ያላቸው ግንኙነት እየጨመረ ስለሚመጣ ኢንዲቪዥዋልም ሆነ በግሩፕ የራሳቸውን አይደንቲቲ ዴቨሎፕ ማድረግ ይችላሉ። ኤንድ ሰርቫስ ቫሊዩ ቱ ኢንዲኬት ፕሮብሌምስ ነው ማለት ነው። ስለዚህ ይህን ቫሊዩቸውን
ዴቨሎፕ ያደርጋሉ። ምንን ኢንዲኬት ፕሮብሌም ነው እርስ በርስ የሚያሳዩ አንዱ ችግሩን ሲያይ ሌላውን እንደዚህ ነው ችግሩ እያለ የሚመካከሩበት ኢንቫይሮንመንትን ክሬት ማድረግ ይቻላል ማለት ነው። ኔጌቲቭ ኮንሲኩዌንስ ከሆነ ደግሞ ዳይቨርት ኤነርጂ ፍሮም ወርክ ነው የሚያደርግብን። የስራ ኤነርጂያችንን ስራ ላይ ኤነርጂያችንን ፎከስ እንዳናደርግ ስራው እንዲያስጠላን ያደርገናል ማለት ነው። ምክንያቱም ጥሩ የሆነ ሪሌሽንሽፕ ከሰራተኞች ጋር ስለሌለም ማለት ነው። እና ዌስት ሪሶርስ ነው ማቴሪያሎችን ወይም የተለያዩ ሪሶርሶቻችንን እንድናባክን ነው የሚያደርገን። ምክንያቱም ግዴለሽ ስለምንሆን ለስራው እና ክሬት ኔጌቲቭ ክላይሜት ነው የሚፈጠር በኦርጋናይዜሽን ውስጥ ያለው ክላይሜት ምን ይሆናል ማለት ነው፣ ወይም ሪሌሽንሽፓቸው ኔጌቲቭ ይሆናል ማለት ነው። ስለዚህ ከዚህ በተጨማሪ ደግሞ ብሬክዳውን ግሩፕ ኮሄሽን ነው። የግሩፕ ኮሄሽን አይኖርም። የግሩፕ ከግሩፑ ጋር እንዳናንተ አንድ አባል እንደሆናችሁ ራሳችሁን አትቆጥሩም። ከግሩፑ ራሳችሁን ማግለል ነው መስመሩ። ትሪትን ሳይኮሎጂካል ዌልቢንግ ነው እና ሳይኮሎጂም ትጎዳላችሁ ማለት ነው። ዲፕሬሽን ሊሰማችሁ ይችላል። በቃ ያለመፈለግ ስሜት፣ የበታችነት ስሜት ሊፈጠርባችሁ ይችላል ማለት ነው። ስለዚህ ኔጌቲቭ ኮንሲኩዌንስ ነው ማለት ነው። ካን ኢንክሪዝ ሆስቲሊቲ ኤንድ አግሬሲቭ ቢሄቪየር ነው። ከሰዎች ጋር የጥላቻ ስሜት፣ የንዴት፣ የቁጣ አይነት ስሜቶች እንዲፈጠርባችሁ እነሱን ስታዩ ጥሩ ስሜት አለመሰማት ሊፈጠርባችሁ ይችላል ማለት ነው። ስለዚህ እነዚህ ኔጌቲቭ ኮንሲኩዌንስ ኦፍ ኮንፍሊክት ናቸው ማለት ነው። ስለዚህ አንድ ኦርጋናይዜሽን ውስጥ ፖዚቲቭ ኮንፍሊክቶችን እያዳበርን ኔጌቲቭ ኮንሲኩዌንሶችን እየቀነሰን ፖዚቲቭ ኮንሲኩዌንሱን እያዳበርን መሄድ አለብን። ወይም ፈንክሽናል ኮንፍሊክት ነው በአንድ ኦርጋናይዜሽን ውስጥ ጠቃሚ የሚሆነው ማለት ነው። አሳይመንቶችን ለመስራት በቂ ጊዜ ከሌላችሁና አሳይመንቶቹ ካስቸገራችሁ ልንረዳችሁ ዝግጁ ነን እና ከስር ባስቀመጥኩላችሁ ስልክ ቁጥር በመደወል ልታገኙ ትችላላችሁ፣ ወይም የቴሌግራም ግሩፕ ላይ ዲኤም ብታደርጉልኝ ታገኙ ትችላላችሁ ማለት ነው። ስለዚህ ከትምህርትና ከትምህርት ጋር የተያዙ እርዳታዎችና አሳይመንቶች እርዳታ ከፈለጋችሁ ልናገለግላችሁ ዝግጁ ነን። ሌላ ታይፕ ኦፍ ኮንፍሊክት ነው የምንመለከተው። በቅድም በአውትካም ላይ ያየነው ፈንክሽናል እና ዲስፈንክሽናል ብለን አሁን ደግሞ በሌቭላቸው ቤዝድ ኦን ሌቭል እንከፋፍላቸዋለን ማለት ነው። አሳን ኦርጋናይዜሽን ሌቭል ስንመጣ ዊዝን ኤንድ ቢትዊን ኦርጋናይዜሽን አለ። ዊዝን ከሆነ ኢንተር ኦርጋናይዜሽን አለ። ቢትዊን ከሆነ ደግሞ ኢንተር ኦርጋናይዜሽናል አለ። እያንዳንዱ እናያቸዋለን። በግሩፕ ደረጃ ከሆነ ደግሞ ዊዝን እና ቢትዊን ይኖራል ማለት ነው። ዊዝን የግሩፕ አለ፣ ኢንተራ ግሩፕ አለ እና ኢንተር ግሩፕ ብለን የምንከፍለው ማለት ነው። ኢንዲቪዥዋል ከሆነ ደግሞ ዊዝን አለ። ዊዝ ኢንዲቪዥዋል ከሆነ ኢንተራ ፐርሰናል አለ። ቢትዊን ኢንዲቪዥዋል ከሆነ ኢንተር ፐርሰናል ብለን እንከፍላቸዋለን። ስለዚህ በሌቭል የከፈልናቸው ኢንዲቪዥዋል ሌቭል አለ፣ ከፍ ስንል ግሩፕ ሌቭል አለ፣ ከፍ ስንል ኦርጋናይዜሽናል ሌቭል ስላለ ነው በሌቭል የከፈልናቸው እና ሁሉም ሁለት አላቸው በውስጣቸው ኢንተርና ኢንትራ እየተባለ ይከፈላል። እሱን እንመልከት ማለት ነው። እሺ ከኦርጋናይዜሽናል ሌቭል ስንጀምር ኢንትራ ኦርጋናይዜሽናል አለ። ኢንትራ ኦርጋናይዜሽናል ማለት ኮንፍሊክት ወከር የሚያደርገው ዊዝን ኦርጋናይዜሽን በዛው በአንድ ኦርጋናይዜሽን ውስጥ ባሉ ሜምበሮች ላይ ከሆነ ወይም ባሉ ዲፓርትመንቶች ውስጥ ከሆነ ኦርጋናይዜሽናል ኮንፍሊክቱ ኢንትራ ኦርጋናይዜሽናል ኮንፍሊክት ይባላል ማለት ነው። ስለዚህ አት ኢንተርፌስ ኦፍ ኦርጋናይዜሽናል ፈንክሽን ነው የሚለው። ስለዚህ ኢንተርፌስ የሚያደርጉት በምን አይነት ግጭቶች ላይ ነው የሚፈጠረው? በኦርጋናይዜሽን ፈንክሽን፣ በኦርጋናይዜሽን ውስጥ በሚሰሩ ስራዎች ላይ ነው ማለት ነው። በዛ ምክንያት ነው ግጭታቸው የሚፈጠረው የሚለው ነው ማለት ነው። ስለዚህ የኮንፍሊክት የሚፈጠረው ካን ኦከር አሎንግ ዘ ቨርቲካል ኤንድ ሆሪዞንታል ዳይሜንሽን ነው። አንዳንዴ ቨርቲካል ሊሆን ይችላል ወይም ሆሪዞንታል ዳይሜንሽን ሊሆን ይችላል ግጭቱ። ሆሪዞንታል ዳይሜንሽን ከሆነ በዲፓርትመንት ሌቭል ነው። ቨርቲካል ከሆነ ደግሞ ቶፕ ከሚድል ሌቭል ያለው ሚድል ሌቭል ላይ ቶፕ ላይ ካለው ይሆናል ማለት ነው። ስለዚህ ቨርቲካል ኮንፍሊክት ከሆነ ቢትዊን ማናጀር ኤንድ ሰፖርት ያሳያችሁ ከበላይ አዛዥ እና ታዛዥ መካከል የሚፈጠር ግጭት ነው ቨርቲካል ከሆነ። ሆሪዞንታል ከሆነ ደግሞ በዲፓርትመንት እና በአንድ ደረጃ ላይ በሚሰሩ ወርክ ግሩፖች መካከል ነው ማለት ነው የሚፈጠረው። ስለዚህ ኢንተር ኦርጋናይዜሽናል ኮንፍሊክት በአንድ ኦርጋናይዜሽን ውስጥ የሚፈጠር የኮንፍሊክት አይነት ነው ማለት ነው። ሌላ በኢንተር ኦርጋናይዜሽናል ኮንፍሊክት ውስጥ ምን አለ? ስታፍ ኤንድ ላይን ኮንፍሊክት አለ። ስታፍ ማናጀር እና ላይን ማናጀሮች ግጭት ይፈጥራሉ ብዙ ጊዜ። ላይን ማናጀሮች አሁን ለምሳሌ ክሬት ፕሮዳክት ኤንድ ሰርቪስ ኤንድ ኮንትሪቢዩት ዳይሬክትሊ ቱዋርድ ረቨኑ ጄነሬሽን ነው። በአንድ ኦርጋናይዜሽን ውስጥ ፕሮዳክቱን እና ሰርቪሱን ፕሮዲስ የሚያደርጉት ወይም ክሬት የሚያደርጉት ናቸው። ስለዚህ ስታፍ ደግሞ ስታፍ ኦቶሪቲ ወይም ስታፍ ማናጀሮች ብዙ ጊዜ ስራቸው ምንድነው? አሲስት ማድረግ ነው። ላይን ማናጀሮች ነው በሀሳብ በተለያዩ ነገሮች ድጋፍ መስጠት ነው። አሲስታንስ ሮል ነው ያላቸው እና አድቫይዘር ካፓሲቲ ነው ያላቸው። አክታስ እንደ አድቫይዘር ነው የሚያደርጉት ማለት ነው። ግን ስታፍ ማናጀሮች ብዙ ጊዜ ምንድን ያላቸው ቴክኒካል ነው አላቸው። ይህን ዛያ ኤብል ቱ አድቫይዝ ደ ላይን ኦቶሪቲ ቱ ከት ዳውን ኮስት ኦፍ ፕሮዳክሽን ኤንድ ሴቭ ዌስቴጅ ሴቭ ኦን ስቴጅ ነው የሚለው። ስለዚህ አሁን ቅድም እንዳልነው ላይን ማናጀሩ ምን ያደርጋል ብለን አሰብን? ፕሮዳክት እና ሰርቪስን ያመርታል። ስለዚህ እነዚህ ስታፍ ማናጀሮች ደግሞ እሱን አማካሪ ናቸው ማለት ነው። ስለዚህ ሲያማክሩት ምን አሉት? ከት ዳውን ኮስት ወጪ መቀነስ አለበት በፕሮዳክሽን ላይ
እና ዌስቴጅን ማባከን የለብህም ማባከን መቀነስ አለብህ ብለው ቢመክሩት፣ ምክንያቱም አድቫይዘሪ ሮል ወይም ሰፖርቲቭ ሮል ስለሆነ ያላቸው ማለት ነው። እንደዚህ ብለው ቢመክሩት ግን ላይን ኦቶሪቲ ዳዝ ኖት ላይክ ዜር አድቫይስ አት ኤ ታይም ነው የሚለው። ስለዚህ ላይን ኦቶሪቲ ግን የነሱን ምክር ካልተቀበላቸው ምን ይፈጠራል ማለት ነው? ስታፍ ማናጀሮቹ ጌት ፍራስትሬትድ ወይም ዜር ሰጀሽን ኤንድ አይዲያ አር ኖት ኢምፕሊመንትድ ባይ ዘ ላይን ማናጀር። ስለዚህ ስታፍ ማናጀሮቹ እየተበሳጩ እየተናደዱ ይመጣሉ። ምክንያቱም እነሱ ያማከሩት ነገር ላይን ማናጀሩ ስላልተገበረ ማለት ነው። ስለዚህ ሄንስ ደ ኮዝ ፎር ኮንፍሊክት ነው። ስለዚህ የኮንፍሊክት ምክንያት ይሆንባቸዋል። ስለዚህ ዘ ፕሮሰስ ኦፍ ኦርጋናይዜሽን ጎል አር ኖት አቺቭድ አስ ፐር ፕላን ይሆናል ማለት ነው። ስለዚህ በኦርጋናይዜሽን ውስጥ በታሰበው መንገድ ጎሉ አይሳካም ማለት ነው። ስለዚህ ስታፍና ላይን ኦቶሪቲ መካከል የሚፈጠረው ግጭት ምንድን ነው? ላይን ኦቶሪቲ ዋናውን ስራውን የሚሰሩ ናቸው። የሆነን ስራ ይሰራሉ። ያን ስራ ሲሰሩ ደግሞ ስታፍ ማናጀሮች ወይም ስታፍ ኦቶሪቲዎች ያማክሯቸዋል ማለት ነው። ስለዚህ ሲያማክሯቸው ግን የእነሱ ምክር ላይን ኦቶሪቲዎቹ ካልተቀበሏቸው በሁለቶቹ መካከል ግጭት ይፈጠራል ማለት ነው። ይህም ኢንትራ ኦርጋናይዜሽናል ኮንፍሊክት ነው። በኦርጋናይዜሽን ውስጥ የሚፈጠር ኮንፍሊክት ነው ማለት ነው። ሌላኛው ኢንተር ኦርጋናይዜሽናል ኮንፍሊክት ነው። ኢንተር ኦርጋናይዜሽናል ኮንፍሊክት ማለት ቢትዊን ቱ ኦር ሞር ኦርጋናይዜሽኖች መካከል የሚፈጠር ኮንፍሊክት ነው። ወይም ቱ ዲፔንደንት የሆኑ ኦርጋናይዜሽኖች። ዲፔንደንት ስንል ምንድን ነው? አንደኛው ከሌላኛው ኦርጋናይዜሽን ጋር የሚያገናኛቸው ነገር ካለ ማለት ነው። ኢንዲፔንደንት አይደሉም፣ ግን ራሳቸውን የቻሉ ሁለት ድርጅቶች ናቸው። ግን አንደኛው ድርጅት በሌላኛው ድርጅት ላይ ዲፔንደንት የሆነ ለምሳሌ አንደኛው ሰፕላይ ማቴሪያል የሚያቀርብለት ከሆነ ለአንደኛው ድርጅት ምንድነው ሁለቶቹ ዲፔንደንት ይሆናሉ። ግን ያንን ማቴሪያል ምንድነው በማቅረብ ባለበት ጊዜ ላያቀርብ ይችላል። ኳሊቲውን ቀንሶ ሊያቀርብለት ይችላል። ዲፔንደንት ያላቸው ለዛ ነው። አንዱ በአንዱ ላይ ዲፔንደንት የሆነ ኦርጋናይዜሽን መሆን ስላለባቸው ነው። አለበለዚያማ ምን ያገናኛቸዋል? ለምሳሌ የሄልዝ ተቋማትንና የፖለቲካ ተቋማትን ሊያገናኛቸው ይችላል። ግን እርስ በርስ እንደዚህ ሰፕላይ ቼን በዋናነት ጥሬ እቃዎች ምናምን ላይ የሚገናኙ ድርጅቶች መካከል የሚፈጠር ኮንፍሊክት ነው ማለት ነው። እና ኖት ኮምፒቲሽን። ስለዚህ በኮምፒቲሽን ምክንያት አይደለም ሁለት ኦርጋናይዜሽኖች የሚጣሉት፣ ባላቸው ኮምፒቲሽን አይደለም፣ ለመበላለጥ አይደለም። ግን የሚጣሉት ምንድነው? አቅርቦት ከሚያደርጉላቸው ድርጅቶች ዲፔንደንት ከሆኑባቸው ኦርጋናይዜሽኖች ጋር ነው ጥሉ። ስለዚህ ይህን ኮንሲደር ማድረግ አለባቸው። በኢንተርዲፔንደንት ኦርጋናይዜሽን ሳይሆን በዲፔንደንት ኦርጋናይዜሽን ኮምፒቲሽን ጥሉ የሚመጣው በኮምፒቲሽን ሳይሆን ባላቸው ሪሌሽንሽፕ ምክንያት ነው፣ በሁለቱ ኦርጋናይዜሽኖች መካከል ማለት ነው። ለምሳሌ ሰፕላየርስ ኤንድ ዲስትሪቢዩተር ስፔሻሊ ክሎዝ ሊንክ ነው ፖሲብል ነው። ብዙ ጊዜ ከአቅራቢዎችና ከአሰራጮች ጋር እንደዚህ ዲስትሪቢዩት ከሚያደርጉ ነገሮች ጋር ድርጅቶች ሪሌሽን ይኖራቸዋል ማለት ነው። ስለዚህ እንዳልኳችሁ በጊዜውና በፈለጉት መጠን ካላቀረቡላቸው ሊጋጩ ይችላሉ ማለት ነው። ስለዚህ ይህን ኮንሲደር አድርጎ እዚህ ጋር ስለዚህ ቴክ ፕሌስ ቢትዊን ቱ ዲፔንደንት ኦርጋናይዜሽን። አዎ ኮንፍሊክት ካን ቴክ ፕሌስ ቢትዊን ገቨርንመንት ኦርጋናይዜሽን ዩኒየን ኤንድ ኦፕሬቲንግ ኢንዱስትሪ ዎች መካከል እንዲፈጠር ይችላል ኮንፍሊክቱ ነው የሚለው። ስለዚህ ኮንፍሊክት ካን ኦልሶ ቴክ ፕሌስ ቢትዊን ሴለር ኤንድ ባየር፣ በገዥና በሻጭ መካከልም አዎ ይፈጠራል። ምክንያቱም ሴለሮቹ ምንድናቸው የሚሆነ የሚያቀርቡት ማቴሪያል ወይም ጥሬ ዕቃ ወይም ፕሮዳክት ወይም ሰርቪስ ይኖራል። ያንን ደግሞ የሚገዙ ባየር የሆኑ ኦርጋናይዜሽኖች ይኖራሉ። እነዚ ኦርጋናይዜሽኖች ደግሞ በዛ ፕሮዳክት ካልተደሰቱ፣ ኳሊቲውን ካልጠበቀ ወይም ዋጋው ከተወደደባቸው ምናምን በተለያዩ ኮዞች ሊጣሉ ይችላሉ ማለት ነው። ስለዚህ ይህንን ኮንሲደር አድርጉ። ኤንድ ማናጀር መስት ትራይ ኤንድ ሪዱስ ኢንተር ኦርጋናይዜሽናል ኮንፍሊክት ባይ አዶፕቲንግ ፖዚቲቭ አፕሮች ኤንድ ባይ ፎሎዊንግ ስትሪክትሊ ዘ ሩል ኤንድ ዘ ሬጉሌሽን ሌድ ዳውን ባይ ዘ ገቨርንመንት ኤጀንሲስ ነው የሚለው። ስለዚህ ማናጀሮች ይህንን አይነት ኢንተር ኦርጋናይዜሽናል ኮንፍሊክት የተለያዩ አፕሮቾችን በመጠቀም ስትሪክት ሊሆኑ ሩል እና ሬጉሌሽኖችን ሊሆን ይችላል በመጠቀም ለመቀነስ መሞከር አለበት። ለምሳሌ ከሰፕላየሮች ጋር ስትፈራረሙ በህግና ደንቦችን አውጥታችሁ በዚህ ቀን ካላቀረባችሁ በዚህ ቀን ማቅረብ እንዳለበት ተፈራርማችሁ በምን ያህል ኮስት እንደሆነ የገዛችሁት የተለያዩ ነገሮችን ተፈራርማችሁ መግዛት፣ ህግና ደንቡን ተከትላችሁ መስራት ኢንተር ኦርጋናይዜሽናል ኮንፍሊክትን ለማስወገድ ይጠቅመናል ማለት ነው። ስለዚህ ኢንትራ ኦርጋናይዜሽናል ከሆነ ቢትዊን ዊዝን ኦርጋናይዜሽን፣ ኢንተር ኦርጋናይዜሽናል ከሆነ ቢትዊን ቱ ዲፔንደንት ኦርጋናይዜሽን ማለት ነው። በዚህ ኮንፍሊክት ኢዝ ኖት ዱ ቱ ኮምፒቲሽን ማለት ነው። ሌላኛው በግሩፕ ሌቭል ስንመጣ ደግሞ ኢንትራ ግሩፕ ኮንፍሊክት እና ኢንተር ግሩፕ ኮንፍሊክት ይኖራል ማለት ነው። ስለዚህ ኢንትራ ግሩፕ ኮንፍሊክት ከሆነ ኮንፍሊክት አሞንግ ሜምበር ኦፍ ግሩፕ ነው የሚፈጠረው። ይህ ኮንፍሊክት በኦርጋናይዜሽን በግዛ ግሩፕ አባላቶች ላይ ነው። ኤርሊ ስቴጅ ኦፍ ዘ ግሩፕ ዴቨሎፕመንት ላይ ነው የሚፈጠረው ማለት ነው። ግጭቱ ዊዝ ዱይንግ ዘ ታስክ ኤንድ ሪቺንግ ዘ ግሩፕ ጎል ላይ ለመድረስ ማለት ነው። ስለዚህ
አሁን ለምሳሌ በአንድ ክላስ ውስጥ ሆናችሁ አሳይመንት ሲሰጣችሁ ግሩፕ ትመሰርታላችሁ። ስለዚህ በዛ ግሩፕ ላይ መጀመሪያ ላይ ነው የሚጀምረው ጥላችሁ ማለት ነው። እኔ እንትላ ይስራው እኔ ጽፋለሁ እንትላ ፕሬዘንቴሽን ካለው ደግሞ ከሌ አቅርቦ እያላችሁ አትስማሙበት። ስለዚህ ኢርሊ ስቴጅ ላይ ነው የምትጣሉት ግሩፑን ዴቨሎፕ ስታደርጉ ማለት ነው። እና ዊዝ ዱይንግ ዘ ታስክ ወይም ሪቺንግ ዘ ግሩፕ ጎል ወይም ስራውን በምን አይነት መልኩ መስራት አለብን በሚለው ላይ ላትስማሙ ትችላላችሁ። አንደኛው በዚህ ወይ ብንሰራው አሪፍ ነው ይላችሁ፣ አንደኛው በዚህ አሳይመንት ብንሰራው አሪፍ ፖይንት እናገኛለን ብሎ ሊያስብ ይችላል ማለት ነው። ስለዚህ ስራውን በምትሰሩበት መንገድ ላይም ላትስማሙ ትችላላችሁ ማለት ነው። ይህን ይመስላል ማለት ነው። እና ኢንትራግሩፕ ኮንፍሊክት ሪሌትስ ቱ ቫሊዩ ስታተስ ኤንድ ሮል ፕላይድ ባይ አን ኢንዲቪጁዋል ኢን ዘ ግሩፕ ኤንድ ዘ ግሩፕ ነው የምንለው። ስለዚህ እንዳልኳችሁ ኢንትራግሩፕ ኮንፍሊክት ቫሊዩ ስታተስ እና ሮል ፕላይድ ባይ ኢንዲቪጁዋል ኢን ግሩፕ ኤንድ ግሩፕ ኖርም ላይ የሚፈጠር ነው ማለት ነው። ስለዚህ ለምሳሌ አሳይመንቱን የሚጽፍ ሰው መድባቸው ያ ሰውዬ አሳይመንቱን በጊዜው ካልጻፈ ከዛ ሰውዬ ጋር ግጭት ትፈጥራላችሁ ማለት ነው። የግሩፕ ኖርም ጥሷል ማለት ነው። ምክንያቱም የአሳይመንት በጊዜው መግባት ስላለበት ሁሉም ግን ሚናውን መጫወት አለበት ማለት ነው። ስለዚህ መግዛት ያለበትን ማቴሪያል ግዛ ያላችሁት ሰውዬ ካልገዛ፣ መስራት ያለበት ስዕል አሁን ለምሳሌ የሚያስፈልገው ከሆነ ያንን ስዕል ያልሳለ ሰውዬ እና የተለያዩ ስራዎችን ያልሰራ ሪሰርች ሰርቶ መምጣት ኢንተርቪው ማድረግ ያለበት አባል ካለ ያንን ያልሰራ ሰው ካለ ከእሱ ጋር ትጣላላችሁ ማለት ነው። ስለዚህ ኢንትራግሩፕ ኮንፍሊክት ይህን ይመስላል። ዲስአግሪ ዊዝ ዘ ሜተድ ኤንድ ዘ ፕሮሲጀር ፎሎድ ባይ ዘ ግሩፕ ነው እና የግሩፕ ሜምበሮች የሚከተሉት አሰራር ሜትድ አለ እና የሚከተሏቸው ሂደት ደረጃዎች ሌቭሎች አሉ። በነዛም ላይ ስማሙ ይችላሉ። አንዱ የሚሰራበት መንገድ ላይ መቻችሁና በዚህ ወይ ስራ ልትሉ ትችላላችሁ። እሱ ደግሞ እምቢ ሊላችሁ ይችላል። በዛ መሀል ግጭት ይፈጠራል ማለት ነው። ስለዚህ ኢንተርግሩፕ ኮንፍሊክት ይሄን ይመስላል። ኢንተርግሩፕ ኮንፍሊክት ላይ ስንመጣ ቢትዊን ቱ ኦር ሞር ግሩፕስ ነው የሚፈጠረው። የኮንፍሊክት ከሁለትና ከዛ በላይ በሆኑ ግሩፖች መካከል ነው። ኮንፍሊክት ቢትዊን ዲፈረንት ግሩፕ ሴክሽን ኤንድ ዲፓርትመንት ኤንድ አር ኮልድ ኢንተርግሩፕ ነው። ስለዚህ ዲፈረንት ግሩፕ አሉ በተለያዩ ሁለት ግሩፖች መካከል ሴክሽኖች ከክላስ ክላስ ወይም በአንድ ኦርጋናይዜሽን እስከሆነ ደግሞ ዲፓርትመንት ከዲፓርትመንት ሊጋጩ ይችላል። ለምሳሌ በክላስ ሌቭል ስንመለከተው አንዱ ክላስ ከሌላው ክላስ በኳስ ግጥሚያ ምክንያት አንደኛው ሲያስገባባቸው የነቆራ ነገሮች አሉ፣ የመሰዳደብ ነገሮች፣ በዛ ምክንያት ልትጋጩ ትችላላችሁ። ስለዚህ ሁለት ግሩፖች ወይም ሁለት ሴክሽኖች ሲጣሉ ኢንተርግሩፕ ኮንፍሊክት ይባላል ማለት ነው። ስለዚህ ኮዝስ ዱ ቱ ፋክተር ኢንሄረንት ቱ ዘ ኦርጋናይዜሽናል ስትራክቸር ነው የሚለው። ስለዚህ በኦርጋናይዜሽን ውስጥ ከሆነ በዲፓርትመንቶች መካከል የሚፈጠረው ግጭት ከሆነ በኦርጋናይዜሽኑ ስትራክቸር ምክንያት የሚፈጠር ነው ማለት ነው ግጭቱ። and organizational objective can only be achieved when all department work toward that organizational goal ነው የሚለው። ስለዚህ እነዚህ ዲፓርትመንቶች ደግሞ ምንድነው ተጋጭቷል፣ ግን በዛ በተጋጩበት መንገድ ከቀጠሉ የኦርጋናይዜሽናል ጎሉ አቺቭ አይደረግም። ምክንያቱም ኦርጋናይዜሽናል ጎሉ አቺቭ የሚሆነው እነዛ ዲፓርትመንቶች ተስማምተው አብረው መስራት ሲችሉ ብቻ ስለሆነ ነው የሚለው። ስለዚህ ኮንፍሊክቱ መወገድ አለበት ነው ባጭሩ። and can be avoided by better communication between department ነውና ይህን ኮንፍሊክት ማስወገድ እንችላለን ቤተር የሆነ ኮሚኒኬሽን በዲፓርትመንቶች መካከል በመፍጠር ማለት ነው። ጆይንት ዲሲሽን ሜኪንግ እንዲያደርጉ ማድረግ፣ ሪሙቭ ዲስፓርቲ ኢን ግሩፕ ጎልስ ኤንድ ፔይንግ ዱ ሪስፔክት ኤንድ ዲስፕሌይንግ ኮንሰርን ፎር አዘር ግሩፕ ቪው ነው። ስለዚህ እርስ በርስ አይዲዎቻችንን በመሰማማት ሪስፔክት በመሰጣጠት እንደዚህ አይነት ኮንፍሊክትን ማስወገድ ይችላል ማለት ነው። እሺ ሌቭል ኤንድ ታይፕ ሌላኛው ደግሞ ምንድን ነው? ኢንተርፐርሰናል ነው። በኢንዲቪጁዋል ሌቭል ስንመጣ ኢንተርፐርሰናል እና ኢንትራፐርሰናል ነው የምንለው። ኢንተርፐርሰናል ላይ ስንመጣ ደግሞ ምንድነው ቢትዊን ቱ ኦር ሞር ፐርሰን ነው። ኢንተርፐርሰናል ከሆነ ሁለትና ከዛ በላይ በሆኑ ሰዎች መካከል የሚፈጠር ኮንፍሊክት ስለሆነ ማለት ነው። ይሄ ኮንፍሊክት የሚፈጠረው ዲፈረንት ቪው አባውት ዋት ሹድ ቢ ዱ ነው የሚለው። የሆነ ነገር በዚህ ወይ ነው መሰራት ያለበት፣ በዚህ ወይ ነው መሰራት ያለበት፣ ወይም የተለያየ የማያስማማ ሀሳብ አንዱ ያንዱን መጥፎ ነገር አንዱ በአንዱ ላይ መጥፎ ነገር ከተናገሩ በሁለት ግለሰቦች መካከል የሚፈጠር ግጭት ነው ምንድነው ኢንተርፐርሰናል ኮንፍሊክት የምንለው ማለት ነው። ስለዚህ they first to get more resource አንዳንድ ጊዜ በኦርጋናይዜሽን ሌቭል ላይ ሞር ሪሶርስ ለማግኘት ሲሉ ኢንዲቪጁዋሎች ከሌላ ኢንዲቪጁዋል ጋር ሊጋጩ ይችላሉ ማለት ነው። ስለዚህ ከዛ በተጨማሪ ዲፈረንት ኢን ኦሪየንቴሽን ቱ ወርክ ኤንድ ታይም ዲፈረንት ፓርት ኦፍ አን ኦርጋናይዜሽን ነው ማለት ነው። ስለዚህ በስራው ላይ ባለን አመለካከት እና ለስራው በምንሰጠው ሰዓት ምክንያት ከሰዎች ጋር ልንጋጭ እንችላለን ማለት ነው። ምክንያቱም መስራት ያለባችሁን ስራ በሰዓቱ ሰርታችሁ ማድረስ ላችሉ ስለምችሉ ማለት ነው። እሺ ኢንትራፐርሰናል ደግሞ ስንል ምንድነው ዊዝን ኢንዲቪጁዋል ነው ማለት ነው። ከራሳችን ጋር የምናደርገው ግጭት ማለት ነው። ስለዚህ ለምሳሌ ትሪት ቱ ኤ ፐርሰናል ቫልዩ ናቸው። የሆነ ነገር
የኛም ፐርሰናል ቫልዩ ትሪት ስጋት ሲመጣ በውስጣችሁ ከዛ ነገር ጋር መብሰልሰል ትጀምራላችሁ። ይሄ ነገር ጥሩ ነው፣ የኔን ነገር ይጎዳኛል፣ ማድረግ የለብኝም ማድረግ አለብኝ እያላችሁ ከራሳችሁ ጋር ግጭት ትገባላችሁ ማለት ነው። ፊሊንግ ኦፍ አንፌር ትሪትመንት፣ አንፌር የሆነ ትሪትመንት ሲሰማችሁ ከራሳችሁ ጋር ትጋጫላችሁ። እንደዚህ ፌር በሆነ ወይ ትሪት አልተደረግኩም ብላችሁ ካሰባችሁ ኤንድ መልቲፕል ኤንድ ኮንትራዲክታሪ ሶርስ ኦፍ ሶሻላይዜሽን ውስጥ በማህበረሰብ ውስጥ የሆነ የሚጋጩ ነገሮች ሲገጥሟችሁ ይሄኛውን ማድረግ አለብኝ ይሄኛውን ማድረግ የለብኝም ያላችሁ ከራሳችሁ ጋር ትጋጫላችሁ ማለት ነው። ስለዚህ የኢንትራፐርሰናል ኮንፍሊክት 3 ታይፖች አሉት። በዋናነት ኢንኮምፓቲብል ኮር ኤክስፔክቴሽን አር ኢንክሉድ ነው። የሆነ ኢንኮምፓቲብል ኮር የማይጣጣሙ ጎሎች ሲፈጠሩብን የሚፈጠር የኮንፍሊክት አይነት ነው ኢንትራፐርሰናል ኮንፍሊክት። ለምሳሌ አንደኛው አፕሮች ይባላል። አፕሮች ኮንፍሊክት ማለት ቹዝ ቢትዊን ቱ ፖዘቲቭ ኤንድ ኢኳል አትራክቲቭ ኦልተርናቲቮች ቢሰጧችሁ ነው። ሁለት ፖዘቲቭ የሆነ ኢኳል አትራክቲቭ የሆኑ ኦልተርናቲቮች ቢሰጧችሁ የሚገጥሟችሁ ግጭት ነው። ለምሳሌ አንድ ሰው መጥቶ መኪና ልስጣችሁ ቤት ልስጣችሁ ቢላችሁ ሁለቱም ፖዘቲቭ የሆኑ አትራክቲቭ የሆኑ ናቸው። ሁለቱንም ማግኘት ትችላላችሁ። ግን ከሁለት አንዱ ምረጡ ስለተባላችሁ ግራ ትጋባላችሁ ማለት ነው። ከራሳችሁ ጋራ ግጭት ውስጥ ትገባላችሁ ማለት ነው። ሁለተኛው አቮይዳንስ ነው። አቮይዳንስ ከሆነ ቹዝ ቢትዊን ቱ ኔጌቲቭሊ ኤንድ ኢኳሊ አንአትራክቲቭ ኦልተርናቲቭ ነው። ሁለት ኢኳሊ አንአትራክቲቭ የሆኑ ኦልተርናቲቮች ቢሰጧችሁ ማለት ነው። ለምሳሌ አንድ ማናጀራችሁ መጥቶ ወደ ኦርጋናይዜሽን ውስጥ እየሰራችሁ ከዛ ኦርጋናይዜሽን ወደ ሌላ ቦታ ትዛወራላችሁ። እንድትዛወሩ ብትደረጉ ወይም እዛው ኦርጋናይዜሽን ውስጥ ደሞዛችሁ ቀንሶ ትሰራላችሁ ብትባሉ አሁን ሁለቱም ኔጌቲቭ የሆኑ ነገሮች ናቸው። ግን ከሁለት አንዱ ምረጡ ብትባሉ ከምትባረሩ አንዱን ትመርጣላችሁ ማለት ነው። ግን ሁለቱንም ኔጌቲቭ ናቸው ማለት ነው። ፈልጋችኋቸው ሳይሆን ተገዳችሁ የምትመርጧቸው ናቸው። ስለዚህ በዚህ ሲቹዌሽንም ከራሳችን ጋር ግጭት ውስጥ እንገባለን ማለት ነው። ሶስተኛ አፕሮች አቮይዳንስ ነው። የፐርሰን መስት ዲሳይድድ ቱ ዱ ሰምቲንግ ዳት ሃድ ፖዚቲቭ ኤንድ ኔጌቲቭ ኮንሲኩዌንስ ነው። አንድ ነገር ይኖራል። ያ ነገር ምንድነው? ፖዚቲቭም ኔጌቲቭም ኮንሲኩዌንስ ሊኖረው ይችላል። ለምሳሌ አንድ ድርጅት ውስጥ አንድ ኦርጋናይዜሽን ውስጥ ተቀጥራችሁ ሩቅ ቦታ ተመደባችሁ፣ በጣም ከምኖሩበት ቦታ። ይሄ ግን ኔጌቲቭ ነው ማለት ነው። ኔጌቲቭ አውትካም ቢኖረው ግን እዛ ሩቅ ቦታ በመሄዳችሁ ምክንያቱ ደግሞ በራቃችሁ ቁጥር ደሞዛችሁ ከፍ ያለ ቢሆን ማለት ነው። ስለዚህ አንድ ጥሩ አንድ መጥፎ ነገር አለው። ያ ሩቅ የሩቅ ቦታ በሄዳችሁ ቁጥር ወይም ከከተማ ወጣሉ ቦታዎች ስትመደቡ ደሞዛችሁ ቢጨምር ያ ጥሩ ኦልተርናቲቭ ነው። ግን ከከተማ ወይም ከቤተሰባችሁ መራቃችሁ ኔጌቲቭ ነው ማለት ነው። ስለዚህ አፕሮች አቮይዳንስ የምንለው አንድ ነገር ፖዚቲቭ እና ኔጌቲቭ ጎኖች ይዞ ሲመጣ ማለት ነው። ስለዚህ እነዚህ አይነት ግጭቶች በአንድ ሰው ውስጥ ይከሰታሉ ማለት ነው። እሺ፣ ሌላኛው የምንመለከተው በኮንፍሊክት ላይ ያሉ ፐርስፔክቲቭ፣ ስለ ኮንፍሊክት ያሉ አመለካከቶች ወይም የኮንፍሊክት ቶቶች ትራንስሚሽን፣ ስለ ኮንፍሊክት የነበሩ ሀሳቦች ሽግግር አላቸው ማለት ነው። በፊት የሚታሰቡ ስለ ኮንፍሊክት አሁን ላይ ስለማይታሰብ ማለት ነው። ስለዚህ 3 አይነት ቪዎች አሉ ከኮንፍሊክት ጋር ተያይዘው ማለት ነው። አንደኛ ትራዲሽናል ቪው አለ። ትራዲሽናል ቪው ላይ ኮንፍሊክት ኢዝ ሃርምፉል ኤንድ መስት ቢ አቮይድድ ብለው ነው የሚያስቡት ትራዲሽናሎች። ኮንፍሊክት ምንድነው? ጎጂ ነው። ስለዚህ መወገድ ያለበት ነው። ኮንፍሊክት ምንም አይሰራ ነው። ፖዚቲቭ ኮንሲኩዌንሱን አይመለከቱም በጥንት ጊዜ የነበሩት ማለት ነው። ሁለተኛ ላይ ስለመጣ ሂውማን ሪሌሽን ቪው ነበር። ሂውማን ሪሌሽን ቪው ላይ ደግሞ ኮንፍሊክት ኢዝ ናቹራል ኤንድ ኢንቫይቴብል አውትካም ኢን ኤኒ ግሩፕ ኤንድ ኒድ ኖት ቢ ኔጌቲቭ ነው የሚለው። ስለዚህ ሂውማን ሪሌሽን ቪው ላይ ደግሞ ኮንፍሊክት ምንድነው? ተፈጥሯዊ ነው እና ሊከሰት የሚችል ነገር ነው፣ ማስወገድ አንችልም ብለው ነው ያሰቡት ማለት ነው። ስለዚህ በማንኛውም ግሩፕ ውስጥ እንደ ኔጌቲቭ ተደርጎ መቆጠር የለበትም፣ ጥሩ የሆነ ጎን አለው ብለው ነው ያሉት። እሺ፣ ቀጣዮች ደግሞ ትራንዛክሽናል ቪው ነው። ትራንዛክሽናል ቪው ምንድነው? ኮንፍሊክት ኢንካሬጅስ ቱ ፕሪቨንት ግሩፕ ፍሮም ቢካሚንግ ስቴብል ነው የሚለው። ስለዚህ ኮንፍሊክት ምንድነው? ኢንካሬጅ መደረግ አለበት ነው እና ግሩፖች በአንድ ወርጋ መበረታታት አለበት። አያችሁ፣ ከሁማን ሪሌሽኖች ደግሞ እነዚህ በለጥ አደረጉት፣ የበለጠ ስለ ኮንፍሊክት ጥሩ ጎን አጉልተው አዩ ማለት ነው። በቃ ኮንፍሊክት መበረታታት ነው ያለበት። ሰዎች በአንድ ኦርጋናይዜሽን ውስጥ ስቴብል ሆነው መስራት የለባቸውም ነው የሚለው። መጋጨት አለባቸው። ሲጋጩ የተለያዩ አይዲያዎች፣ ክሬቲቪቲዎችን ዴቨሎፕ ያደርጋሉ ብለው ነው ያሰቧቸው እነዚህኞቹ ትራንዛክሽናል ቪዎች ማለት ነው። ሌላ በተጨማሪ ደግሞ ትራዲሽናሊስቶችን ዩኒታሪስት ይሏቸዋል በሌላ ስማቸው። ሂውማን ሪሌሽንን ደግሞ ፕሉራሊስት ይባላሉ። ኢንተራክሽናል ደግሞ ራዲካሊስት ይባላሉ በሌላ ስማቸው ከተጠየቃችሁ ድንገት።
ያዟቸው። ስለዚህ ትራዲሽናሎች ባጭሩ በቃ ባድ ኮንሲኩዌንስ ነው፣ መጥፎ ነገር ነው ማለት ነው። ስለዚህ ኮንፍሊክት እንደ መጥፎ ነገር በቃ ያ ነገር ካለ ምንም ጥሩ ነገር እንደማይመጣ ተደርጎ ነበር የሚታሰበው። ሂውማን ሪሌሽን ላይ ደግሞ ምንድነው ኮንፍሊክት ማስወገድ አንችልም ነው፣ በቃ ተፈጥሯዊ ነው። የሰው ልጅ አብሮ ሲሰራ ይጋጫል በቃ። ስለዚህ እንደ ኔጌቲቭ መታየት የለበትም ነው ያሉት እነዚህኞቹ ማለት ነው ሂውማን ሪሌሽኖች። ከዛ ቀጥሎ የመጡት ደግሞ ኢንተራክሽናሊስት ወይም ራዲካሊስቶች ደግሞ ኮንፍሊክትን ጭራሽ ፖዚቲቭ ብቻ ሳይሆን በቃ አብሶሉትሊ ያስፈልጋል ነው፣ ፖዚቲቭ የማይቀር ብቻ ሳይሆን ግዴታ መኖር አለበት ብለው ኮንፍሊክት መበረታታት አለበት ነው። ማንም ሰራተኛ ስቴብል ሆኖ መስራት የለበትም ብለው ዴቨሎፕ አድርገዋል ማለት ነው አይዲያቸው እነዚህ። ስለዚህ እነዚህ 3 ፐርስፔክቲቮች ስለ ኮንፍሊክት እነዚህን ይመስላሉ። እሺ ደቂቃው በጣም እየሄደ ስለሆነ እዚህ ጋር ብናበቃ ይሻላል ለዛሬው። በቀጣይ በቻፕተር 5 በፓርት 2 ቪዲዮ ይዤላችሁ እመጣለሁ።